የፖለቲካ ፓርቲዎች ስለወሎ የድሮን ጥቃት ያሰሙት ግዘት የጥንቅራችን ትኩረት ነው። አምባሳደሩ ከተማው ጫፍ ሞተው መገኘታቸው ተሰምቷል። ኮሎኔል ደመቀ ጦራቸውን ማንቀሳቀሳቸውም ተነግሯል። ወልቃይት ገብቶ ነበር የተባለው የውሃት ጦር መጨረሻም ይዳሰሳል። ከዚህ ውጪ እስረኞች ካልተፈቱ ወደ ምክክር ኮሚሽኑ አንመለስም ያሉትን ፖለቲካ ፓርቲዎችን አቋምም የምንቃኝ ይሆናል። ሌሎች ጉዳዮችም ተካተዋል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? ሰዓት መርጃ ጥንቅራችን በለቱ የተሰመረዲስ ጉዳዮችን በስፋት ይዳሰሳል። መግቢያችን ላይ ያስተዋወቅናችሁ አበይት ነጥቦች በዝርዝር እንደሚከተለው እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁ ህዝባዊ ወያነ ሓርነት ትግራይ ህወሓት የወልቃይትን ቀጠና ለመያዝ ከወደ ሱዳን በኩል ጥቃት ቢሰነዝርም በአካባቢው ከተሰማራ የመንግስት ጦርና የወልቃይት ተከዜ ዘብ በኩል በደረሰበት የመልስ ምት መመታቱ ተነግሮ ነበር። ከዚያስ በኋላ ቀጠናው ምን ላይ ይገኛል? ባለፉት 3 ቀናት የህወሓት ታጣቂዎች በሱዳን በኩል መግባታቸው ቃቢያ ሁመራ አውራጃ በሚገኘው በረከት አካባቢ በአርሶ አደሮችና በካምፕ ጠባቂዎች ላይ የተቀናጀ ጥቃት መፈጸሙን ከስፍራው የሚወጡ መረጃዎች አመላክተዋል ተብሏል። ታጣቂዎቹ ከወደ ሱዳን ሸሪማ ካምፕ የተነሱ ናቸው የተባለ ሲሆን የዞኑ የተከዜ ዘብ እየተባለ የሚጠራው ኃይል ምላሽ እንደሰጠም ተነግሯል። በዚህም ጥቃት ይፈጽሟል የተባሉት የህወሓት አርሚ 7 ታጣቂ ኃይል አባላት ወደ ሱዳን ተመልሰዋል የተባለው ከጥቃቱም በኋላ ከወደ መቀሌ አንድ መድረክ ንግግር ሲያደርጉ የታዩ ፖለቲከኛ ወልቃይትን ከምናጣ መቀሌን ብናጣ መርጣለሁ ሲሉ ተደምጠዋል ተብሏል። የወልቃይት ጠገዴ ሰቲት ሁመራ አመራሮች ጥቃቱ አካባቢውን ለማተራመስና የአካባቢው ማህበረሰቦች ለማወክ ያለመ ነው ሲሉ ፈርጀውታል። ሆኖም የኢትዮጵያ ፌደራል ኃይሎችና የወልቃይት ጠገዴ ሰቲት ሁመራ ዞን ታጣቂዎች የተቀናጀ ጥረት በፍጥነት መቋቋም ችለዋል የተባለው ከወደ ሁመራ የወጣው መረጃ እንደሚያሳየው ይህን ጥቃት ለመመከት ጽናትና ታክቲካዊ ቅንጅቶችን በማሳየት የህወሓትን ኃይሎች በተሳካ ሁኔታ በመመከት አካባቢውን ወደ መረጋጋት መመለስ ተችሏል የተባለው ከሁለት ምራይ የተሰጠው ፈጣን ምላሽ የፌደራልና የአካባቢ ኃይሎች ሰላማዊ ዜጎችን ለመጠበቅና በውዝግብ በቀጠሉ አካባቢ ተይዞ የነበረውን የእርሻ ማሳ በድጋሚ መልሰው በቁጥጥር ስር ለማድረግ ያላቸውን ቁርጠኝነት ያረጋገጠ ነው ሲሉ አክለዋል። ሌላኛ ጉዳይ አመራን ትግራይ ብትገነጠልም ጌታቸው ረዳ ያደረጉት አነጋጋሪ አቋም የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ግሎባል ፓወር ሺፍት ከተሰኘና መቀመጫውን ዱባይ ካደረገ ሚዲያ ጋር ቃለ ምልልስ አድርገዋል። በዚህ ሰዓት ጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት ጌታቸው ረዳ የትግራይን የመገንጠል መብት ሲደግፉ ታይተዋል። ጌታቸው የትግራይ ህዝብ ራሱን በራሱ የማሰረር መብቱን ወደፊት ለመገንጠል የሚያስገድዱ ሁኔታዎች ቢፈጠሩ የመገንጠል መብቱ ተከብሮለት ማየት እንደሚመኙ ከቀድሞ የሮይተርስና ሲኤንኤን ጋዜጠኛ ጂም ስቴንማን ጋር ባደረጉት ቃለ ምልልስ ተናግረዋል። ጌታቸው በዚሁ ቃለ ምልልሳቸው የህወሓት የቀድሞ ጓዶች ከኤርትራ ጋር በመቀናጀት ዳግም በትግራይ ጦርነት ለመቀስቀስ የሚያደርጉትን ሙከራ እስከመጨረሻው ፋለመዋለሁ በማለትም አቋማቸውን አንጸባርቀዋል። የኤርትራ መንግስት ፍላጎት የህወሓት ሰዎችና የፋኖ ታጣቂዎችን ተጠቅመው ኢትዮጵያን ማበጣበጥ ነው ያሉት ጌታቸው በትግራይ ላይ ኃይል መጠቀም እንደማያስፈልግ ለማሳመን ከፌደራል መንግስቱ ጋር መስራት እንደሚቀጥሉም አስረድተዋል። ትብብር ለኢትዮጵያ አንድነት በሚል በቅርቡ የተመሰረተው የፖለቲካ ፓርቲዎች ጥምረት ስብስብ በወሎ የተፈጸመውን ጥቃት አወገዘ። ትብብር ለኢትዮጵያ አንድነት በሳንቃ ከተማ መስቀል በዓል ዕለት ከቀኑ 6 ሰዓት በአንድ ጤና ጣቢያ ላይ በተፈጸመ የድሮን ጥቃት ቤተሰብ ሲያስታምሙ የነበሩ 3 ሰዎች ተገድለዋል ብለዋል። በጥቃቱ ከተገደሉት በተጨማሪ አንዲት የጤና ጣቢያ ጽዳት ሰራተኛና አንድ የ6 ዓመት ህጻን ከፍተኛ አካል ጉዳት፣ 3 የጤና ጣቢያው ሕክምና ባለሙያዎች ቀላል አካል ጉዳት እንደደረሰባቸውም ገልጸዋል። በሰው ላይ ከደረሰው ጉዳት በተጨማሪ ከዚሁ ጋር ተያይዞ ላሊበላ ከተማ ከሚገኙ ቅርሶች ማለውና ከአንድ ቋጥኝ ፍልፍል የተሰራው ገነተ ማርያም ቤተክርስቲያን አቅራቢያ የድሮን ጥቃት መፈጸሙን ከአካባቢው ነዋሪዎች መስማቱን ህብረቱ መግለጫው ጠቅሷል። የአካባቢው ነዋሪዎች እስካሁን ባለ መረጃ የተጎዳ ሰው ባይኖርም የቅርሱን መሰረት ነክቶት ይሆን ብለን ስጋት ገብቶናል ብለውናል ብለዋል መግለጫው። ትብብር ለኢትዮጵያ አንድነት እንዲህ ያለውን ዘፈቀዳዊና ስርዓት ወለድ መንግስታዊ ሽብር በጽኑ ያወግዛል፣ ለሞቱትም ልብ ያዘኑን ይገልጻል ያለው መግለጫው በቅንጅታችን ደጋግመን እንዳልነው ጦርነቶች በተኩስ አቁምና በድርድር እንዲቋጩ ህዝቡም የሰላም አየር እንዲተነፍስ ወንድሙን የሚገርልበት የደም ቁማር በአስቸኳይ እንዲቆም ሁሉም ተፋላሚ ወገኖች ህዝብን በማስቀደም ኃላፊነታቸውን እንዲወጡ እናሳስባለን ብለዋል። ሌላ በኩል ወደ መስከረም 18 ቀን 2018 ዓ.ም በጉራጌ ዞን ቡታጅራ ከተማ መስቃን ወረዳ በሚኖሩ ሁለት ወንድማማች ህዝቦች ስናኖ ሴራ በተሰኘ አካባቢ ባህላዊ እሴት አካባቢና ባለቤትነት ዙሪያ በተነሳ ብጥብጥ ጉዳቶች እንደተከሰቱ ከአካባቢ ምንጮች ለማወቅ መቻሉን ቅንጅቱ ገልጿል። የጸጥታ አካላት ችግሩ ሲፈጠር በቅርበት መገኘት ለማረጋጋት ያደረጉት ጥረት በጎ
የሚታይ መሆኑን የገለጸው ህብረቱ ይሁን እንጂ በዘፈቀዳዊ ተኩስ ሳቢያ እስከ ሞት የደረሰ ጉዳት መድረሱን መስማት ልብ ሰባሪ ክስተት ሆኖ አግኝተነዋል ብለዋል። በመሆኑም ከሁሉም ነገር በፊት የማህበረሰብ ደህንነት ቅድሚያ ተሰጥቶት በአካባቢውም ያለው አስተዳደራዊ ችግር በስግነትና በወንድማማችነት መንፈስ እንዲፈታ በአደራ ጭምር ማሳሰብ እንወዳለን ብለዋል። ትብብር ለኢትዮጵያ አንድነት መግለጫው እስረኞች ካልተፈቱ ወደ ምክክር ኮሚሽኑ አንመለስም ያሉትን የፖለቲካ ፓርቲዎች ጉዳይ እንመልከት። የተወሰኑ ተፎካካሪ ፖለቲካ ፓርቲዎች መጀመሪያ ጦርነቱ ይቁም፣ እስረኞች ይፈቱ በሚል አቋም በአገራዊ ምክክሩ እንደማይሳተፉ መግለጻቸው ይታወሳል። ኮሚሽኑም ለፓርቲዎቹ ተደጋጋሚ ጥሪ ማድረጉን ሲገልጽ ተስተውሏል። በምክክር ሂደቱ ለመሳተፍ ከታቀቡት መካከል እናት፣ መኢአድ፣ ኢህአፓ ፓርቲዎች ጋር በተለያዩ መድረኮች መወያየቱን ኮሚሽኑ ከወራት በፊት አሳውቆ ነበር። ፓርቲዎቹ በኩላቸው ከኮሚሽኑ ጋር ውይይት እንዳደረጉ በምክክሩ መሳተፍና ለመሳተፋቸው ለመለየት ግን ከአባላቱ ጋር መወያየት እንዳለባቸው ይፋ አድርገዋል። ከኮሚሽኑ ራሳቸውን ካገለሉት መካከል ሰሞኑን ቅንጅት የመሰረቱት ፓርቲዎች ይገኙበታል። ቅንጅት የመሰረቱት ፓርቲዎች የይስሙላ ሀገራዊ ምክክር ውስጥ አንገባም ብለዋል። ወደ ኮሚሽኑ ለመመለስ ማሰባቸውን በተመለከተ ለቀረበላቸው ጥያቄ ሲመልሱም ከቅንጅቱ አንዱ የሆነው የኢህአፓ ፕሬዝዳንት አብርሃም ሃይማኖት ወደ ምክክሩ ለመመለስ አላሰብንም፣ ምክንያቱም ኮሚሽኑ ያስቀመጠውን ቅድመ ሁኔታ አላሟላም፣ ቅንጅቱም አይመለስም ሲሉ መልሰዋል። የምክክር ኮሚሽኑ የተመካከርንበትን መፍትሄ አላስቀመጠም፣ ከመንግስትም ጋር ችግሮችን አልፈታም፣ የፖለቲካ እስረኞች እንዲፈቱ ያለው አፈናም እንዲቆም ጠይቀን ነበር ሲሉ አስታውሰዋል። ጦርነት ቆሞ ድርድር እንዲካሄድ በትጥቅ ትግል ውስጥ ያሉ ወገኖች ወደ ምክክር እንዲመጡ እውነተኛ ሰላም እንዲጸና ነበር ፍላጎታችንም። ለዚህም ኮሚሽኑ አንዳች ጥረት ሲያደርግ ስላላገኘን ወደ ምክክሩ አንመለስም ሲሉም አክለዋል። ያለምንም ቅድመ ሁኔታ ወደ ምክክሩ ልንመለስ የምንችለው እስረኞች ሲፈቱና ጦርነት ማስቆም ሲቻል ነው። የከሆነ ኮሚሽኑ እንዲጋብዘንም አንጠብቅም፣ ራሳችን ለምነናቸው እንሄዳለን ብለዋል። ምክክሩ ከመደረጉ በፊት ጦርነት መቆም አለበት በሚል ከፓርቲዎቹ ለሚነሳው ጥያቄ ኮሚሽኑ በሰጠው ምላሽ ምክክሩ ጦርነት እየተካሄደም ቢሆን እንደሚደረግ ገልጾ ነበር። ለዚሁ ኮሚሽኑ ሐሳብ ሲሰጡት የኢህአፓ ፕሬዝዳንት ደግሞ ጦርነት ሳይቆም ምክክር አድርገው ስኬታማ የሆነ ሀገር ከጠቀሱ ኢህአፓ ዝግጁ ነው። ሀገራት ጦርነት አቁሞ ነው ወደ ምክክር የገቡት። ጦርነት ላይ ሆነው ምክክር የጀመሩ ነበሩ፣ ግን ፈርሷል፣ የትም አልደረሱም ባይ ናቸው። ጦርነት ሳይቆሙ ምክክር አድርገው ውጤታማ የሆኑ ሀገራት ካሉ ኮሚሽኑ ይጥቀስልን፣ ግን ውሸት ነው የለም ብለው ኮሚሽነሮቹ ጦርነት ማስቆም አይችሉም፣ ግን ብልጽግና ፓርቲ እንዲጫኑ የምንፈልገው ነው ያሉት። አንድ ፓርቲ ከሀገራዊ ምክክሩ ከወጣ ምክክር ይፈርሳል። የቱ ጋር ነው ታዲያ ብሔራዊ ስምምነት መጣ የሚባለው? አንድ ፓርቲ እኮ በስሩ በሺዎች የሚቆጠሩ ተከታዮች አሉት። ስለዚህ ህዝቡን ለማደናገር ካልሆነ በስተቀር በዚህ የትም አይደርሱም ሲሉም ተናግረዋል። ግን የአንድ ፓርቲ ሳይሆን ሁሉንም የህዝብ ፍላጎት ይዘው ከሄዱ እውነተኛ ብሔራዊ መግባባትና ሰላም የሰፈነባት ኢትዮጵያን መሰረታለን። የይስሙላ ምክክር ያቁሙ፣ እንዲያውም ህዝባቸውን ይቅርታ ጠይቀው በዚህ አይነት አካሄድ የትም አንደርስም ብለው ለመንግስት በይፋ መግለጫ ይስጡ ብለዋል። አምባሳደሩ ከተማው ጫፍ ሞተው መገኘታቸው ተሰማ። በፈረንሳይ የደቡብ አፍሪካ አምባሳደር በፓሪስ ሆቴል ልጃፍ ሞተው መገኘታቸውን የፈረንሳይ መገናኛ ብዙሃን ዘግበዋል። ባለቤቱ ክስተቱን በተመለከተ ለፖሊስ ያሳወቀችው ምሽት ላይ ቀደም ብሎ አሳሳቢ መልእክት ከደረሳት በኋላ እንደሆነ ለፓሪሲያን ዘግቧል። ፖሊስ የአምባሳደሩን አስክሬን ያገኘው ከሀያት ሆቴል ውጭ ባደረገው ፍለጋ ነው። የደቡብ አፍሪካ ውጭ ጉዳይ ሚኒስቴር ሪፖርቶች እንደሚያውቅና ተጨማሪ መረጃ ከተገኘ መግለጫ እንደሚያወጣ ተናግሯል። 58 ዓመቱ ናቲ ምቴቷ በየካቲት 2024 በፈረንሳይ አምባሳደር ሆነው ነበር የተሾሙት። የቬኔዙዌላው ፕሬዝዳንት ማዱሮ አሜሪካ ጥቃት ከፈጸመች አስቸኳይ ጊዜ አዋጅ ለማወጅ ዝግጁ መሆናቸውን አስታወቁ። የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ በቬኔዙዌላ አደንዛዥ የሚያዘዋውሩ ጀልባዎች ናቸው በሚል ዩናይትድ ስቴትስ ጥቃት መፈጸሟን ተከትሎ በፈጠረው ስጋት ላይ የአስቸኳይ ጊዜ አዋጅ ለማወጅ ዝግጁ ነኝ ብለዋል። ዛሬ ምክክር ሂደት ተጀምሯል። በሕገ መንግስቱ መሰረት የአስቸኳይ ጊዜ አዋጅ ለማወጅና ቬኔዙዌላ በአሜሪካ ወታደራዊ ጥቃት ከሰነዘረ ህዝባችንን ሰላማችንና መረጋጋትን ለመጠበቅ ያስፈልገናል ሲሉ ማዱሮ በቴሌቪዥን በተላለፈ መግለጫቸው አስታውቀዋል። ሲሉ ምክትል ፕሬዝዳንት ዴልሲ ሮድሪጌዝ ለውጭ ዲፕሎማቶች እንደተናገሩት ማዱሮ ዩናይትድ ስቴትስ በትውልድ ሀገራቸው ላይ ጥቃት ለመሰንዘር በመድፈሯ መከላከያና በጸጥታ ጉዳዮች ላይ ልዩ ስልጣን የሚያሰጣቸውን አዋጅ ፈርመዋል ሲሉ ተናግረዋል። አዋጁ ማዱሮ ወታደሮቹን በሀገሪቱ እንዲያንቀሳቅሱና ወታደራዊ ስልጣን በህዝብ አገልግሎቶችና በነዳጅ ኢንዱስትሪ ላይ እንዲሰጥ ያስችለዋል። ይህ የሆነው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ 8 የጦር መርከቦችን በኒውክሌር የሚንቀሳቀስ የባህር ሰርጓጅ መርከብና F-35 ስውር ተዋጊዎችን ከቬኔዙዌላ ዳርቻ ወደ ዓለም አቀፍ ውሃ በማሰማራታቸው ነው። ይሄው የአሜሪካ ኃይል ወደ ፖርቶሪኮ በተላኩት የኤፍ-35 ተዋጊዎች መታገዝ በካሪቢያን ውቅያኖስ ውስጥ ትልቁ የአሜሪካ ባህር ኃይል አሰማርቷል። የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።